ተስተካክሎ ተመልሶ አምሮበት ነው ያለነው እና ፋሚሊ ትናንትና ያው አንዳንድ ነገር አድርጎ ጋር እያሳለፈ ነው የሚገኘው። አሁን ራሱ ከልጁ ጋር ነው ያለው ማለት እና ብዙ አትስጉ ወይም ደግሞ ብዙ አትፍሩ። አብርሃም የትም አልሄደም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ራሱ አጋጣሚ ቀይ ለብሼ መጣሁ ከነሱ ጋር ማሽ ለመሆን ፈልጌ አይደለም ቤተሰብ፣ ከነሱ ጋር ማሽ ለመሆን ፈልጌ አይደለም፣ በዚህ አጋጣሚ ማለት ነው። ግን ደህና ናችሁ? እንዴት ናችሁ? ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ እና ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አብረን እና አስቴት እንሰጣለን። እኔ በጣም ገርሞኛል። አብርሃም ራሱ ጻነ እንደ አንተ ሰውዬ ማለት ነው። ሂድ ሲባል ትሄዳለህ፣ ወዲህ ሲባል ወዲህ የምትመጣው አንተ ማለት ነው በግድ የሚሆን ትዳር አይደለም። ሲቀጥል ደግሞ ከሩታ ጋርም ሰላም ሳይፈጥር ከኤፍሬም ጋር ሰላም ሳይፈጥር የማይመስል ነገር ኮሎ ቤተሰብ ማለት ነው። አስባችሁታል? ከነሱ ጋር ሰላም ያልነበረ ሰውዬ በአንድ ተገልብጦ ከሩታ ጋር እየኖረ ነው፣ ከልጁ ጋር ጊዜ እያሳለፈ ነው። እና የተከበራችሁ ዲኛ ፋታ ዛሬ በጣም ደስ ብሎንና ብዙ ነገራችን ተስተካክሎ ተመልሶ አምሮበት ነው ያለነው እና ፋሚሊ ትናንትና ቤተሰብ እንዴት ናችሁ? ግን እኔ ምለው ማለት ነው የምሬን ነው ምላችሁ። እኔ የማይፈልግ ወንድ አምጥታችሁ እቤት ውስጥ አሁን ሩታ እግዚአብሔር ይመስገን በጣም ደህና ነን አምሮብን መተናል ምናምን እያሉ ማለት ነው የማይፈልግ ወንድ ሩታ አስቀምጠሽ እቤት ውስጥ ማለት ነው። አብርሃም ራሱ ሲጀመር ሕፃን ነው ልጅ ነኝ እያለ ስለነበረ ልጅ እንደ ልጅ ነው። ገባችሁ አይደል? የወንድ አልጫ ሂድ ሲባል ይሄዳል፣ ና ሲባል ይመጣል። ሰላም የነበረው ከኤርሜላ ጋር ሰላም ፈጥሮ ከሷ ጋር ሰላም የነበረው ሰውዬ በአንድ ተገልብጦ ከሩታ ጋር ሆኗል ቢባል ራሱ ማንም ሰው አያምንም። ገባችሁ? እኔ አላምንም በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ነገር ግን እንዴት ሩታ ራሱ ማለት ነው የምር አንቺ አፍቅረሹ ነው ወደሹ ነው ወይስ ከኤርሜላ ጋር ስለሆነ ተናደሽ ነው አንቺ ወደ ቤት የወሰሽው? አሁን አብርሃምን ጠልፋችሁት የሆነ ነገር አድርጋችሁት አስራችሁት የሆነ ነገር አድርጋችሁ ነው ወሽቃችሁት እቤት ውስጥ ያስቀመጣችሁ እንጂ አብርሃም አሁን የናፈቀው ልጁ ጋር ፍቅሩን እያሳለፈ ነው ምናምን ከሱ ጋር ሆኖ ምናምን የምትሉት ማለት ነው። ሉሌን ሲጀመር እንኳን አይታችሁ ከሆነ ሲያድግ ይመጣል ብሎ ነው የሄደው ማለት ነው። አሁን እንዴት ልናምን ነው? ከናንተ ጋር ሰላም ፈጥሯል እናቃለን። ሰላም ስላችሁ ሪሊ በደም ሰላምታ አይደለም። ሩታ ሄደሽ ይቅርታ እንደጠየቅሽ እናቃለን፣ ግን ይቅርታሽን ተቀብሏል እንጂ ካንቺ ጋር ለመኖር የተስማማ ሰውዬ አይደለም። በአንዴ የሆነ ነገር አድርጋችሁት እቤቱ ሲጀመር አብርሃም ራሱ የሆነ ነገር አድርጋችሁት ልንል አንችልም። ልጅ አይደለም እኮ በዚህ አጋጣሚ አይደል እንዴ? ከአንድም አራት ሴት ያገባ ሰው ነው። ገባችሁ? ሁሌ ሚዲያ ላይ ሕፃን ነኝ ይላል እንጂ አሁን ጭራሽ እቤት ውስጥ አስቀምጦት ይሁን ምን አድርጎት ይሁን አላቅም መጡና ከዛ ደህና ነው አብርሃም ከልጁ ጋር ፍቅር እያሳለፈ ነው ምናምን ይላሉ። ከዛ አምሮብን ሲጀምር ምን ያምርባችኋል? ኤፍሬም ቢሆን ተቀይረሃል። አጠቃላይ የናይጄሪያ የሆነ እንትን ነው መሰልከው እኮ። እኔ ኤፍሬም መሆኑ ራሱ ትናንትና ራሱ ተራጥለ ያለው የምሬን ነው እኮ። ጭራሽ አንተ ሄደ ትናንትና ሄርሜላን እንደዚህ የምታረገው ማለት ነው የወንድም ምስት ላይ የሆነ በቃ ልስማት ምናምን ሁላ ነው እየሞከርክ ነበረው። ግን የማይፈልገውን ሰው እየወስዳችሁት አስራችሁት ይሆናል። እኔ አብርሃም ምን ውስጥ እንዳለ ራሱ አናቅ። አንዳንድ ነገራቶች ብዙ ትንሽ ለኛ በጣም ደስ የሚል ነገር ነው የተፈጠረው። ግን እናንተ ያው ብዙ ግር ያስብላልና አብርሃምን የት ነው ምናምን ነገር እያላችሁ ነበር። ግን አብርሃም ያለበት ቦታ ነገር አለብና ምክንያቱም በስነ ስርዓት ከልጁ ጋር ከሉሌ ጋር እያሳለፈ ነው የሚገኘው። አሁን ራሱ ከልጁ ጋር ነው ያለው ማለት እና ብዙ አትስጉ ወይም ደግሞ ብዙ አትፍሩ። አብርሃም የትም አልሄደም። አንዳንድ ሰዎች ብዙ ነገር እያየው ነው፣ ብዙ ነገር ለማድረግ እየሞከራችሁ ነው። ግን ያው እንግዲህ የሆነው ነገር ሆኗል። አምናችሁ መቀበል ያለባችሁ አይደል? አዎ እንግዲህ የሆነው ነገር ሆኗል። ፈጣሪ የተመሰገነ ይሁን። እንግዲህ እንደ ብዙዎቻችሁ ምኞትና እንደ ብዙዎቻችሁ ፍላጎት ወደ ቀድሞ ቀልቡ ተመልሷል። ወደ ቀድሞ ቀልቡ ተመልሷል። እስከዛሬ እንግዲህ ብዙ እግዚአብሔር ይመስገን። እኔ እኮ ምለው ማለት ነው ሩቱ በጣም ጓጉታ የጠበቀች በጣም የምትፈልገው አብርሃምን አትመስልም? የምሬ ነው የምላችሁ። ማለት በጣም የምትጓጊ ከሆነ በጣም የምትፈልጊ ከሆነ አብርሃም ከማንም ሰው ጋር እንዲሆን ማትፈልጊ ከሆነ መጀመሪያ ሲጀመር ለምን አሳልፈሽ ሰጠሹ? ለምን እንፋታ ብለሽ 10 ወረቀት ለአክስትሽ ለእህትሽ ለባንቺ ያልገባ ሰው ላይ ነበር እንዴ ወረቀቱ ማለት ነው የፍቺ ወረቀት በብዙ ሰው እጅ ገብቶ ነበር ያፍቺ ወረቀት ማለት ነው። ለዛ ሁሉ ለምን ለፋሹ? ማለት አንቺ የምትወጂ የምታፈቅሪ ከሆነ ባልሽን መፍታት ለምን አስፈለገው መጀመሪያ? አሁን በጣም ተደስተሽ እግዚአብሔር ይመስገን ብለሽ በጣም የለፋሹ ትዳር እንትን ምትይ ማለት ነው። ሲቀጥል ደግሞ አብርሃም በአንድ ተቀይሮ ማለት ወደ ቀልቡ አማኑኤል ነበረ ወይስ የሆነ ውስጥ ነበር አልገባኝም። ጭንቅላቱ ትክክል አልነበረም ማለት ነው ከሄርሜላ ጋር እያለ አሁን ወደ ቀልቡ ተመልሰዋል፣ ወደ ትዳሩ ተመልሰዋል አብርሃም። አሁን ወጥቶ እሱ አሁን እኔ ወደ ሩታ ተመልሻለሁ ሊል ነው የምር። ግን ካለ ማለት ነው ልንገርሽ ሩታ ነገ ተመልሰ ደግሞ ወደ ሄርሜላ እንደሚሄድ ደግሞ ማወቅ አለብሽ። ምክንያቱም አብርሃም የሁላችሁም ነው እንጂ ያንቺ ብቻ አይደለም ወይ ደግሞ የሄርሜላ አይደለም ወይ እሱ እንዴ ልበለሽ የሆነ
እንትን ማለት ነው። እንዴት ነው ምን ልበላችሁ ብቻ የብድር ባል ልበላችሁ የብድር ባል ለሁሉም እንትን የሚል ማለት ነው እንጂ የአንዱ አይደለም። የአራት ሴት እኮ ነው። እስካሁን አራት ሴት ላይ ነው የቆመው አይደል? አምስተኛ አልመጣችም ገና። ነገር ግን የሆነ እኔ እንጃ አላውቅም። ትዳር በግዴታ የሚሆን አይደለም። ፍቅር በግዴታ የሚሆን አይደለም። አልፈልግሽም እያለ እንደዚህ እያለ ብዙ ጊዜ እንደዛ እያወራ እቤቴ ያስገብቼ እኔ በሆነ አላሳድረውም። ሲጀመር አልፈልገውም። እግዚአብሔር ይመስገን ብዬ ተደስቼ ኮራ ብዬ ጀነን ብዬ የማወራ አፍ የለኝም። የማይፈልገኝን ባለቤት ውስጥ አስቀምጬ ማለት ነው ነገር ለፍተናል። ይሄን ነገር ለማግኘት ወይም ደግሞ አብራም ወደዚህ ለመመለስ ብዙ ነገር ለፍተናል። ብዙ እንደዚህ እንደምታስቡት አለም ቀላል አልነበረም። ብዙ ሰው እየሰደበን ብዙ ነገር እያለን ግን እግዚአብሔር ይመስገን ዛሬ ላይ እዚህ ደረጃ ደርሰናል። ዋናው የዘራችሁትን ነገር ማጨዳችሁ ነውና እኛ እንግዲህ ልፋታችን እንደዚሁ ወና አልቀረምና በወር ውስጥ መልሳለሁ ያልሽው ሩታ ለዚህ ነው 4-5 ይቅርታ ደጋግማችሁ የጠየቃችሁት አብራምን ወደ ራሳችሁ ለመመለስ ነው። ብትመልሱም ተመልሶ ይመለሳል። ጠብቁ እንጂ አንቺ ጋር አይቀመጥም። ተመልሶ ይሄዳል። ልፋታችንን አግኝተናል ማለት ፈልጋለሁ። እንግዲህ ከዚህ በኋላ የሚመጣብን ነገር እንችላለን። ያው ብዙ ነገር ከዚህ በላይ ልንባል እንችላለን። እስከዛሬ ከተባልነው ይልቅ ካሁን በኋላ ብዙ ነገር ልንባል እንችላለን። ግን ችግር የለውም። አምነንበትና ፈልገነው ስለሆነ የገባን። አሁንማ የምትባሉት ምን እንደው ታውቃላችሁ? ወንድ ለምናችሁ ወደ ቤት የወሰዳችሁት የማይፈልግ ትዳር ውስጥ ያስገባችሁት። በቃ ሌላ ምን ትባላላችሁ? ምክንያቱም አብራም ትዳር አይፈልግም፣ ከሩታ ጋር መሆን አይፈልግም። ከሷ ጋር በሆነ ሞታለሁ እያለ የነበረ ሰውዬ እንድሞት ነው ወይ ወደሷ የምትወስዱኝ ወይም ደግሞ ከሷ ጋር በሆነ እንደዚህ ሆነ ነበር እያለ የነበረውን ሰው ትዳር ውስጥ አስገብታችሁ ምንድነው ኮራ ብላችሁ ጀነን ብላችሁ የምታወሩት ማለት ነው። ልክ እንደሚፈልገው ነገር ማለት ልክ እሱ ፈልጎ እንደገባ ማለት ነው። እኔ አሁንም አላምንም አብራም ፈልጎ እዚህ ውስጥ ገባ አልልም። የምሬን ነው። ምክንያቱም ልክ እንዴት ነው ከርሜላ ጋር እንኳን ባልሆን ከሩታ ጋር አልሆንም ብሎ አፉን ሞልቶ በዛ ልክ እየተናገረ የነበረ ሰው ወራይ ከረመ ጉዳይ ነው። ግን ደግሞ ከዚህ በኋላ ከዚህ በፊት ካሳለፍናቸው የበለጠ ብዙ ቻሌንጆች እንደሚገጥሙና ምንም ጥርጥር የለንም። እነሱም ደግሞ በብቃት የምንወጣ እንደሆነ ከወዲሁ ልናሳውቃችሁ ነው። ሀሳብ ተሳክቷል። ፈጣሪ ተመሰገነ ይሁን። እንግዲህ ከዚህ በፊት እኔ እኮ ፈጣሪያቸውን በጣም እያመሰግኑ ነው። ቤተሰብ የሆነ በጣም አሸንፎ ለሀገራችን ወርቅ ያመጡ ይመስል ወይም ደግሞ በጣም የሆነ የሰሩ ይመስል ማለት ነው ትዳር መያዝ የማይፈልግ ወንድን ወደ ራሳቸው ስለወሰዱት ወይ ደግሞ አስረውት አስቀምጦት ይሆናል እኮ የኔ አብራምን ምን አርጎት ራሱ አናቅም። ገባችሁ አይደለ? ከዛ ደግሞ አስሬ ፈጣሪያቸውን ያመሰግናሉ። አብራ በዚህ ልክ አብራምን እንትን ትሉ ነበር ማለት ትፈልጉት ነበር ማለት ነው። የምሬ እኮ ነው። ፈጣሪያችን ይመስገን ምናምን ልክ በጣም ተለፍቶበት በጣም የሆነ ለአገር በጣም የሚፈልግ ዋንጫ የለ ለአገር እንዲያሸንፍ ወይም ደግሞ የኢትዮጵያ ባንዲራ እንዲለወለብ የሚደረገው ነገር የሆነ ጥረት አድርጋችሁ ምናምን ማለት ነው። አብራምን እንደዛ ነው የሚፈልጉት የነበረው ማለት ነው። በዚህ አጋጣሚ ሩታ እንደዛ ነው ምንድነው ከእጅ ያጡት ወርቅ እንደ መዳም ይቆጠራልና ምናምን የሚባለው እንደ መዳም ነው መዳፍ ምንድነው እንደ መዳብ መዳብ እኔ መዳም ነው ያልኩት ማለት ነው። እና እንደዛ ይቆጠራል የተባለው ማለት የሆነ እንዴት ነው የተጣለውን እንትን በቀሩታ ማለት ነው። ገባችሁ አይደል? አልፈልግም ብላ ኦኬ። ከዛ ሄርሜላ አነሰችው። ከዛ በኋላ ደግሞ በቃ እንደዚህ ያደርጋል ማለት ነው። አንዴ ለምን እጄል አላስገባም ብላ አሁን እጇ ላይ ሲገባ በቃ ፈጣሪዋን በጣም እያመሰገነች ነው። እየመረን ነው አብሽን ቀልብ ከነምናምን ጥልፍ አድርጎ የወሰደው ነገር ከላይ ላይ ወረድ ብሎለት ዛሬ ቀኑ ሙሉ ከልጁ ጋር የዋለው ሰላም ነው። ሁሉ ነገር ሰላም ነው። የምሬ ነው። ሁሉ ነገር ሰላም ነው። ዋናው ከልጁ ጋር መዋሉ ነው። ከልጁ ጋር እኮ ኤቭሪዴይ ይውላል ሲጀመር አይደል እንዴ? ኦኬ ሻወር እየገባ የዋለው ለታ ነው እንዴ? ጸበል እየገቡ ነበር። አብራም ላይም ጅኒ ነበረ እየወጣ ነበረ። በዛ ሻወር ነው የወጣው። ጅኒው ይዞት ነበረ። ግን ካንቺ ጋር አልዋልም አይደል? ሩታ ከልጁ ጋር ነው የዋለው። በጣም ደስ አላችሁ። ሲጀመር ከልጁ ጋር እኮ ኤቭሪዴይ እየዋለን ነበር እንዴ ማኪናውስ ምናምን። ትናንትና ሄርሜላ አንድ ነገር ስላት አላመነችኝም ነበር። አብርሃም ሜቢ እዚህ ቤት ተመልሶ ላይ መጣ ይችላል እያልኳት ላትገናኙ ትችላላችሁ እያልኳት አላመነችኝም ነበር። ግን ያው ነገ ሁላችሁም የምታዩት ይሆናል፣ በቪዲዮ የሚመጣላችሁ ይሆናል። ከሩታዬ ጋር እንደዚህ ከሉሊ ጋር አሁን ራሱ እኮ አንድ ላይ ነን። ግን ያው እናንተ በጣም ስለጨነቃችሁና ይሄን ነገር ለማሳወቅ የመጣ ነው። ሲቀጥል ደግሞ ለሁሉም ነገር ምላሽ ሰጣችኋል። ነገር ምንም የሚያስደነግጥ ነገር የለም። አትደናገጡ። ሁሉም ነገር ሰላም ነው። ያው እሱም ደህና ስለሆነ ማለት ነው። ዋናው ደህና መሆኑ ነው በመጀመሪያ ደረጃ። ሲቀጥል ደግሞ ወደ መጀመሪያ ቀልቡ መመለስ ነው እና ነገ ሁሉንም ነገር መጥቶ በራሱ አንደበት ምላሽ ሰጣችኋል ማለት ነው። እንግዲህ ጥሩ ይሆናል ሁሉም ነገር ጥሩ ይሆናል። ሲጀመር ጥሩ መሆኑ ነው። ዛሬ ግን የመጣላችሁ ያው ይሄን ነገር ወደ እናንተ እናደርስ ነው። ሌላው ግን ዋንኛው ነገር ያው እህቴ ቡዜ ጠርታናለች።
ማለት ፈልጋናለች ፈልጋቸዋለሁ ምናምን ነገር ነው ያለችን ትንሽ አሁን ቆይ ነገ አብርሃም ይመጣል ሰው እናያለን ነገር ግን ማለት ነው እኔ በጣም የገረመኝ አሁን አብርሃም ማለት ነው ልክ የሆነ ነገር እንዳስነኩት ገባችሁ እነሱ ውስጥ ሲጀመር የሆነ መተት ምናምን ሁሌ እንዳለ ነው ቪዲዮአቸው ላይ ማለት ነው ገባችሁ አይደለ አሁን የሆነ ነገር እንዳስነኩት ነው የሚሆነው አብርሃም እኔ ደህና ነኝ ምንም አልሆንኩም በቃ ወደ ትዳር ተመልሻለሁ ከልጄ ጋር ሆኛለሁ እኔ ምን ሆኛለሁ ደህና ነኝ አብርሃም ግን ደህና ነህ ትሏለች ሄርሜላ ማለት ነው ደህና ነኝ ምን ሆንኩኝ ምናምን ይላል ማለት ነው ግን በአንዴ ነው ምለው አብርሃም ማለት ነው የሆነ በቃ አስረግዘ መሮጥ ነው ስራ የምር ነቅሎ ራጭ ማለት ነው እኔ ምለው የምር ነው ምለ ሩታን አስረገዝክ ወደ ሄርሜላ ሮጥክ አሁን ሄርሜላን አስረገዝክ ወደ ሩታ ሮጥክ ማለት ነው የምር እኮ ነው ከሮጣ ማለት ነው እንደዛ ነው የሚያደርገው በሰላም ነው ግን አብርሃም ሩታ አብርሃምን አሁን ወደሹ ነው የወሰሽው ወይስ በቅናት ተንጨርጭረሽ ነው የወሰሽው ይሄንን ማለት ፈልጋለሁ በቅናት ነው አይወሰሽው ሩታ አይደል ቅናት በቅናት ሄርሜላ ጋር ሲሆን ምናምን ፈልገሽ ነው እንጂ አሁን አብርሃምን የምር ሪሊ ወደሹ ነው የውነት የራስሽ ለማድረግ ነው ሲጀመር አንቺ ጋር ራሱ መጥቶ ወንድ አይሆነ ወይ ደግሞ ባል አይሆንሽም ቢቀርብሽ ነው የሚሻልሽ የምሬን ነው የምልሽ ምክንያቱም አንቺን ቢወድሽ ቢያፈቅርሽ አንቺን ቢፈልግሽ ኦኬ ሚስቴ ናት ብሎ የልጄ እናት ናት ብሎ ምን የመሰለ ልጅ ሰጣኛለች ሶ ከኔ ጋር ብዙ ነገር አሳልፈናል ብሎ አንቺን ቢያስብ ኖሮ ማለት ነው መጀመሪያ ጥሎሽ አይሄድም ነበር አንቺን የሚፈልግሽ ወንድ ሲጀመር መጀመሪያ ጥሎሽ አይሄድም ማይፈልግሽን ወንድ ደግሞ ወደ ህይወትሽ ድጋሚ ከተሹ ሲጀመር አይሆንሽም ህይወትሽን ምስቅቅሉን ለማውጣት ነው እንጂ መልሰሽ ያስገባሽው ሲጀመር አይሆንሽም ብትመልሽ ይሻልሻል ወደዛኝ ወደ ሄርሜላ ብትመልሽ ይሻላል ምን ይሆናል ነገር ዛሬ ቀይ በቀይ ነን እሺ ቤተሰብ ቀይ በቀይ ነን ዛሬ ቀይ በቀይ አለቀ አብርሽ ልክ እኮ ቤተሰብ ማለት ነው ደግሞ ልንገራችሁ ልክ ሩታ የሰራችሁን አሁን ሄርሜላ እየሰራች ያለችው ልገባችሁ አይደለ ገባችሁ አልገባችሁም ይገባችኋል እኔ ስነግራችሁ በደንብ ነው የሚገባችሁ ልክ እንደ ውሃ ሰተት ብሎ ነው የሚገባችሁ አይደለ አዎ ምክንያቱም እንዴት መሰላችሁ ልክ ሩታ ኦኬ አብርሃምን ለምና መጣች አልቅሳ መጣች ሄርሜላም እንደዛው አልቅሳ ለምና መጣች ሄርሜላ ሩታ አረገዘች ሄርሜላም አረገዘች ኦኬ ሳይጋቡ ማለት ነው ሁለቱም ከዛ በኋላ ለሩታ ግን ሽምግልና ከተላከ በኋላ ነው ያረገዘችው አዎ ከዛ በኋላ ሽምግልና ራሱ እውነት ይሁን ነው ውሸት አላቅም ቤተሰብ አላቅም የነሱ አጠቃላይ ስራቸው ውሸት ስለሆነ ማለት ነው እንዴት እናቃለን ግን ያው እነጋሽዬ ሄደዋል ለፍቅርም ሄዶ ነበር እኮ የኤፍሬም አባትና ጋሽዬ እኮ ሄዶ ሌላ ነገር ነው የተባለው እኔ ምንም አላምንም ሲጀመር አንድች ነገር አላምንም የማምነው ምን እንደው ተቃላችሁ እኔ እዚህ ቆሜ ዳርኳቸው እሱ ብቻ ነው ማምነው አለቀ ሌላ ነገር አላምንም እንዴ አላምንም ግዴታ አለበት እንዴ አላምንም እና ማለት ነው አንድ አይነት ነው አሁን ምንድነው አሁን ደግሞ ሄርሜላ አረገዘች ሩታ አረገዘች ጥሏት ሄዳለ አብርሃም ወደ ሌላ ሴት ገባችሁ አይደለ አሁን ደግሞ አብርሃም አሁን ሌላ ሴት ብትቀይር ምን አለበት አሁን ተመልሰው ሩታ ጋር ከምትሄድ ማለት ነው ያው ያንተ ስራ ሴት መቃየር ስለሆነ ቻናልም ሴት መቃየር ይወዳል ብለ ይላ ስለዚህ አሁን ሌላ ሴት ጋር ብትሄድ ጥሩ ነበር እኮ የምሬን ነው ስለዚህ ይሻላል ሌላ ሴት ጋር ሂድ አንድ ምታምር ቆንጅዬ ረጅም ቀጭን ቀጫጫ አምጣልን ይሻላል አሁን እንደሱ አይነት ሴት አምጣልን በእናት እና የራሷ ጸጉር ያላት ጥፍር ምናምን ማተክል ሜካፕ ማተክል አዲስ ቆንጅዬ በራሷ ቆንጅዬ የምታምር አምጣልን ሀበሻ ቆንጅዬ ማለት ነው እና አሁን ከሄርሜላ ለምን መሰለ ሩታን አስረግዘው ወደ ሄርሜላ ስለሄድክ ሌላ ሴት ጋር ማለት ነው ስለዚህ ሄርሜላን ደግሞ አስረግዘው መልሰ ሩታ ጋር መሄድ እኮ አልነበረብም የኔ ወንድም ምን ሆነ ነው ሌላ ሴት ጋር መሄድ ነው 2019 እየገባ ነው በየአመቱ አንድ ሴት ስለሆነ አንተ የምትቀያይረው ስለዚህ ሌላ ሴት ጋር ሂድ እንዴ የምሬን ነው የምላችሁ ሌላ ሴት ጋር መሄድ አለበት አይደል ቤተሰብ አዎ ስለዚህ ሴት አምጡለት አንድ ሴት የታለሽ ቲክቶክ ላይ ነይ እንጂ ፎቶ ለጥፈሽ መጀመሪያ ትጨፍሪያለሽ ከዛ እኛና ማሞቃለን ከዛ ወደ ዩቲዩብ ትመጫለሽ አይደለ አዎ ነይ እኔ ቆንጆ ነይ ወደ ሚዲያ ነይ ደረጃ ከሉሊ ጋር ነው ያለው አይ ተደብቁም አይደለም ተደብቁም እንደማይቀር ግልጽ ነው ግን ይሄ ሁለተር ከሩታና ከሉሊ ጋር ማሳደስ ስለፈለገ ነው ለዛ ነው ምናልባት ሰካራ ነሳልሽም ይሆናል ዴቭንም አግኝቼው ነበርና ከዴቭ ጋር ማውጣት አይ ስልኩንም ልጁንም ነው የጠለፋችሁት በዚያ ጋር ወንድ ተጠለፈ ባለፈው ተደፍር ያለው አብርሃም አሁን ነገ ይመጣና አራቅም ምን እንደሚል ተጠልፍ ያለው ይሊሁን አራቅም ወድጄ ፈቅጄ ነው ከሩታ ጋር ያለው ማንንም አስገድዶኝ አይደለም ይላል እርግጠኛ ነኝ አሁን እንደዛ ነው የሚለው እነሱ እንደሚያወሩት ከሆነ
ወድጄ ፈቅጄ ነው ከልጄ ጋርና ወደ ትዳር ልመለስ ብዬ ነው። ስለዚህ ሄርሜላም ያው ትውለድ ሰላም ትሁን ባለችበት እና እንደዛ ነው የሚለው አብርሃም። የምሬ ነው አያፍርም እኮ እና ባለችበት ሰላም ትሁን። በጣም ነው የምወዳት አፈቅራታለሁ እኮ አይልም። በጣም ነው የምወዳት ባለችበት ሰላም ትሁን እና እዚህም ደግሞ ሩታም ደግሞ እኔ ማንንም አስገዶኝ አይደለም ከሷ ጋር ያደረገኝ። ስለዚህ እዚህም ልጅ አለኝ እዛም ልጅ አለኝ። አዎ ባለፈው ልክ እዚህም ልጅ አለኝ እኔ ውስጤን ብነግራችሁ እኮ ምናምን እያለ ነው የሚመጣው እርግጠኛ ነኝ። አንተ አብርሃም ሌላ ሴት ጋር ብትሄድ አይሻልም ወይ? ፈጣሪ ተገሱ ስጠኝ ሆነ ለስማ ለነሳለተን ባብና ለዛ ነው ምንድነው ሐሳባችሁ? ምንም ያደረግነው ነገር የለም። እንግዲህ አብሽ መጣ ልጁን ማየት ፈለገ። ከልጁ ጋር ነው ቆንጆ ታይም እያሳለፈ ያለው ዛሬ ቀኑ ሙሉ ከልጁ ጋር ነው። ምንም የተፈጠረ ነገር የለም። በቃ ልጁን ሊሄድ ነው እንዴ? እኔ እኮ ታውቆኛል ቤተሰብ አብርሃም እዛ ቤት ውስጥ እግሩ ከረገጠ ብቻውን ከሄደ ተናግሬያለሁ። ቤተሰብ ወጥመድ አለ፣ የአይጥ ወጥመድ አለ። አብርሃም አትሂድ ብዬ እየለመንኩት ነበር። ይሄ ደነዝ የሆነ ሰውዬ አይሰማም። አያችሁ አሰሩት ወጥመድ። ይሄ አይጥ ታውቃላችሁ፣ ድሮ እንጀራ ላይ መርዝ አድርጋችሁ ከዛ እቺ ወጥመድ ጣ ብላ የምትይዘው ማለት ነው። ሩታ በር ላይ አለች። ቤተሰብ አብርሃም እዛ ቤት ከገባ እሱ መድኃኒታ እሱ ወጥመድ አለ። ስለዚህ እሱ ነው ያስቀረው። እንደ አግታችሁት ነው ልጁን። ወይኔ አባት ወይኔ አብርሃም የምር አገቱት። ትዳር በእገታ ይሆናል ቤተሰብ። አረ ወይኔ ሴት ወንድን የምታግትበት ጊዜ መጣ። ፈጣሪ ሲጀመር ማለት ነው ቤተሰብ ይሄ 2018 የሆነ ጦስ የሆነ 2018 ራሱ የታመመ ነው። 2018 በጣም ብዙ ነገር ያየንበት ነው። ራሱ የዞረው ይሄ 2018 ማለት ነው። 8ቷ ቁጥር ጠምዝዝዝ ብላ ራሷ የዞረባት ቁጥር ናት። 2019 ነይ የምሬን ነው። ለካ አግታችሁት ነው። አብርሃምን አገቱት። የምሬን ነው ወይ? አብርሃም ባለፈው ተደፍሮ ነበረ ታውቃላችሁ። አሁን ደግሞ አገቱት። ሩትና ኤፍሬም ቆለፉት። ቁልፉን ያው ሉሌን ቤት ውስጥ አስቀምጠው ሉሌን ብቻ ሞግዚት አረጉት እኮ ቤት ውስጥ። ወይኔ አብርሃም የሚደርስለት ጠፋ። ልክ ጥያቄ ሊሆንበት ይገባል ብዬ አላምንም። አይ ሩታ ያው ምን እንደተረዳው ታውቂያለሽ? እስካሁን ኢቭን አብርሃምን አላገኙትም ሲመስለኝ ደስታውን አለ ሲጀመር እኮ ባለፈው ሄርሜላ እኮ ያወራችው እውነት ነው። ሄርሜላ እኮ ማለት እኔ እየፈራው ነው ደግነት እያጠቃሃል አላምንም ሽማግሌ ላከ ያለችው እኮ ማለት ነው። በሰላም እንዳይመስላችሁ የምሬ ነው። ይሄንን ፈርታ ነው። አያችሁ አይደለ? ልጁን ሊያሄደ በወጥመድ አስያዙት። የማይፈልጉት ዳርማ አብርሃም እርግጠኛ ነኝ የቤት ውስጥ ቁጭ ብሎ አሁን ነገ ተናገር ብሎ ሊያስፈራሩት ይችላሉ ብላችሁ ታስባላችሁ? ነገ በካሜራ ሩታ ጋር ወድጄ ፈቅጄ ነው ከሩታ ጋር ያለውት ብለ ተናገር አለበለዛ ምናምን ብሎ አሁን እኮ አብርሃም ምንም የሚፈራ ነገር የለም። ድሮ በሉሌ ነበር የሚያስፈራሩት። አሁን እንኳን ሉሌን እንኳን ይዛ ብትሄዱ ሩታ ችግር የለበትም አብርሃም ደስታውን ቢያዩ ኖሮ እነሱ እንደዚህ መጥተው። ሲቀጥል ደግሞ ነገሮች መልካምና ሰላም ከሆኑ እንደ ቤተሰብ ደስ ሊለን እንጂ የሚገባው ለምን ይሄ ተፈጠረ ለምን ይሄ ሆነ ተብሎ እንደዚህ አይባልም። በመጀመሪያ በሰላም ከሆነ ነው በሰላም ከሩታ ጋር ከታረቁ ጥሩ ነገር ከፈጠሩ ኦኬ ከታረቁ ችግር የለውም እኮ ብዙ የራሱ ደስ ይላታል። ግን ልጁን ጠልፋችሁን አግታችሁት ነው ልጁን ቤት ውስጥ ያስቀመጣችሁ። ልጁን ሊያይ ሄደ እዛው አሰራችሁት። ነገሮች ተፈቱ። እንደዚህ አይነት ሁኔታ ደግሞ ሲፈጠር ለምን እንደዚህ ደስተኛ መሆን ነው የሚጠበቅበት? አልተፈታም፣ በጭራሽ ተፈቷል። ለምን ቢፈታ ኖሮ አብርሽ እንዲህ አይሆንም። ምን ሆነ? ምንም እኮ አልሆነም። እንዲህ ደብዛውን አጥፍቶ ከሰው መሸሽን አይፈልግም። መጀመሪያ ደረጃ አንዳንዴ ማለት ነው ከሰው ተሻሻለሽ ወይ እናንተ እየወሰናችሁለት ያላችሁ እናንተ ናችሁ። ሲጀመር አስራችሁት ነው ልጁን እንጂ ማለት ነው። አብርሃም በሰላም ከሩታ ጋር ከታረቀ እኮ ማለት ነው ቤተሰብ በሰላም ነው የሚታረቀው። ሰው ሚዲያ ላይ ነው ወጥቶ የሚታረቀው። ገባችሁ አይደለ? እንደዚህ አይነት ልጅ አይደለም በአንዴ ጠፍቶ እንትን ብሎ ልጁን ሊያይ ሲል እዛው ቆለፉበት በሩን። ቁልፉን ራሱ ይዞ ነው የሚንቀሳቀሱት አሉ። አሁን ነው የተሰማኝ ወሬው በጆሬ በተሹካለ ማለት ነው እንጂ እንዴት ነው አብርሃም ከሩታ ጋር ሰላም ሳይፈጥር ከርሜላ ጋር የነበረ ሰውዬ በአንዴ ከሩታ ጋር ሰላም ፈጥሮ እቤት ውስጥ ቁጭ አለ? 2 ቀን ሙሉ በቪዲዮ ሳይመጡ ማለት ነው። ታስሮ እንኳን እሱ 2 ቀን ሙሉ በቪዲዮ አልጠፋም። እሺ
ወሰዩት ገብተን ሙስና ያሰው የወሰናችሁት እናንተ ናችሁ። አየሁ ትናንትና በጣም ከበቂ በላይ አይቻለሁ። ሄርሜላ ጋር ምን ስታደርግ እንደነበር ሌላ መንገድ ፈለክ አጣ። ይሄ መንገድ ነው ያገኘኸው። ገባ? ለወንድምህ እንዲህ የሆነ ውስጥ ለመግባት ተጠያቂ መሆን ነው የምትፈልገው አንተ? ምንም እኮ አልገባም። ከቀድሞ ሚስቱ ጋርና ከልጁ ጋር መሆን በፈቃዱ አይደለም። በፈቃዱ ቢሆን እንኳን በፈቃዱ አይደለም። እንዴት እንደዚህ ልትይቻለሽ? እኔ ልጅ ታውቁ ጣላቷ አይደለም። እኔ ብዙ ነገር አውርተናል። ጣላቷ አይደለችም። ጣላቷ አይደለችም። ኤፍሬም ማለት ነው የበለጠ ነው። በጣም ተቆራቋሪ ነው። ጠላቱ አይደለችም። የልጁ እናት ናት። ነገር ግን አይፈልጋትም። በግድ ነው እንደ ትዳር አይፈልጋትም። ስንቴ ነው ደጋግሞ የተናገረው አልፈልጋትም ብሏል። አልፈልጋትም እንዴ ከሩታ ጋር ከሚሆን እኮ ቢላውን ላይ የጠራ ልጅ ነው። እንዴት ነው ከሩታ ጋር የሚሆነው ብለን የምናምነው ማለት አናምንም እንዴ? ሚስቱ ነበረች ነው። አሁንም ነች። አሁን አይደለች። የልጁ እንግዲህ ከሆነች ያበቃ ታሪክ ነው አለች አይደል? ሩታ ነው ማውራው። ምን በግድ አስፈረማችሁት? እንደ ትዳር ራሱ 80 ፍርማ ማለት ነው አስፈረማችሁት። እሱም ደግሞ ቤት ውስጥ እኮ አስፈረምን ልትሉ ነው እኮ እናንተ አታፍሩም እኮ ያበቃ ታሪክ ነው። እናንተ ደግሞ በግድ አሁን እናንተ አበቃ አከተም ምናምን የምትሉትን ነገር ልክ እንደ አዲስ ሲጀምርና እንደ አዲስ እንዴት ነው ምንድነው ሲያብብ ላይ ታዩታላችሁ። ሲጀመር እኔ በቃ አብርሃም እኮ ምርጫውን መረጠ። ሩታ ነው ፈልገው ከልጄ እናት ጋር ነው መኖር ፈልገው እኮ አለ። ነገ ደግሞ በቪዲዮ ቆይ ሩታ እንደዛ ከሆነ ደስታን ቻው አልፈልግም አትይም እንዴ? ለምንድን ነው ላስብበት ብለሽ አንቺ ራሱ ወላዋይ ሆንሽ እኮ ሁለት ፍላጋ ማለት ነው። አብርሃም ጥሎሽ ከሄደ ከደስታ ጋር ልትሆኚ ደስታንም ቆይ ተረጋጋ በአንዴ ፍቅር ውስጥ አንገባም እኮ ምናምን እያልሽ ታባቢዋለሽ። አብርሃምን ደግሞ ቤት ውስጥ አስገብተሽ አሰርሽው። ምንድን ነው የሚሻልሽ? ቆይ አንቺ ራሱ ለነገሩ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው እውነት ነው። አብርሃምም አንቺም አንድ አይነት በየትኛውም በኩል ይመጣላችሁና አስረግጦ ይነግራችኋል። ምን አገርኩ እንደሆነ በምን አውቃለሁ እኔ አንተን በዚህ መልኩ አንተን ማውራቴ በጣም እየገረመኝ ነው። ለራሱ ተላት እኔ ለምን አወቃለሁ? አሁን ከኛ ጋር እኮ መከራከሩ ጊዜ ምንም አይሰራም። ይሄ ያለቅና አብርሃም አሁን ላይ የሚገኘው በጣም ደስተኛ ሆኖ ልጁን አገናኙ። መጀመሪያ ልጁን አገኘው። በቃ ችግር የለም። ደስተኛ ነው አይደለም? አዎ በጣም ደስተኛ ሆኗል። እናያለን። ከምታስበው ሜቢ አብርሃም ይሄ ደስታው ከተመለሰ በቃ ትንሽ ቆይቶ ነበር። አንድ አመት እንደዚህ ደስተኛ ከሆነ እንደዛ ነበር። አሁን ግን የዛሬ አንድ አመቱ ደስታ ስለተመለሰ ለዛ ነው ከሰው ርቆ ደስታውን እያጣጣመ ያለው። ማንም ሰው ይሄ ደስታውን እንዲረብሸውና እንዲበጠበጥ ወደዛ ልታገኙት ያለሽ ለእናንተ ነው። ተመልካቾቻችን ደግሞ መቶ ለሁላችሁም በጣም እየተጨነቁ ያሉ አብርሃም ነው በጣም እየተጨነቃሉ። እኛም ለእናንተ ስለምናስብ እናንተ በፈለጋችሁት ዙሪያ ብታስቡ እኛ ግን ለእናንተ እናስብላችኋለን። አስባችሁ ሞታችኋልና እናንተ የምታስቡት በየቀኑ ማንን እናገት፣ ማንን እንሰር፣ ማንን እንትንበል ነው። ሲጀመር እኔ አልጨነቅም። ኦኬ የሚጨነቁ በጣም ብዙዎች አሉ ስለ እናንተ የማይገባቸው ማለት ነው። ይሄው እያለቀሱ በጣም የሚጨነቁ አሉ። እኔ እንኳን ያራዳ ልጅ ነኝ ነቅቻለሁ። የእናንተ ቡናና ነቀኝ እናንተ አላነቃችሁ። የራሴ ነኝ የነቃሁት። ስንቴ ነው የምትጫው ላያችን ላይ እስከሚሸኑ ድረስ ማለት ባለፈው አብርሃም መጥቶ እስከ ሲሸና ድረስ ነው እኛ ተኝተን ላያችን ላይ ማለት ነው። አስባችሁታል? አሁን ደግሞ በጣም የምትጨነቁ ሰዎች ምናምን የሚጨነቁ ሰዎች አሉ። እኔ ግን አልጨነቅም፣ ስለናንተ አልጨነቅም። ስራ አጣው አብርሃም መጥቶ መልስ እንዲሰጣችሁ ለሁሉም ነገር መልስ እንድታገኙ እናደርጋለን። አስገድዳችሁት ነው እንዴ? መልስ የምታሰጡት አስገድዳችሁት ነው? ለምንድን ነው እንደሌላ ሰው ጊዜ አስገድዳችሁት ነው? እንደ በራስህ እርግጠኛ ሆነህ ነበር ስታወራ የነበረው። በአብርሃም እርግጠኛ ሆነህ ሳይሆን በራስህ እርግጠኛ ሆነህ ስታወራ የነበረው። ስለተመለሰ በጣም እርግጠኛ ነኝ። በጣም መልሰህ ሞተሃል። እስከ ዛሬ ትክክል አልነበረም። የሰው ይሉኝታ እየያዘው ነበር። አሁን ወደ ሩታ መመለስ ሰው ራሱ ምን ይለኛል? ሄርሜላ ራሱ እንደዚህ የሚለው ነገር ብዙ ነገር ተቃቃሚ የሆነው ሄርሜላ ጋር ሲሄድ ነው ሩታ ጋር ሲጀመር አብርሃም መጥቶ እናያለን። እዚህ ጋር ቤተሰብ በደንብ ስሙ። እሺ ሩታ የምትለውን በደንብ ስሙ። ማድረጉ እንትና ይደብረዋልና ይሄን ነገር ልተው፣ እንትና ይከፋታልና ይሄን ነገር ልተው ብዬ ራሴን መጎዳበት፣ እንትና ይደብረዋል ብዬ ለሌላ ሰው ደስታ የምኖርበት አንዳች ምክንያት አይኖርም። ይሄ እንደዚህ አይነት ሀሳቦች ደግሞ ያኔ ድሮ ተፈተዋል። እሱም ደግሞ ድሮ ያለችው ማለት ነው። ቤተሰብ ድሮ ደጋፊዎች ታውቃላችሁ፣ እነ ብዙዬ እነ ዜድ ምናምን የነበራችሁበት ሰዓት ማለት የዛ ሰዓት ለእናንተ ብሎ ብዙ ነገር አድርጎ ነበረ። ገባችሁ አይደለ? ለደጋፊ ብሎ ብዙ ነገር ሩታ ማህተብ ያሳሰራችሁት ጊዜ ትዝ ይላችኋል? አዎ የዛ ሰዓት ለብዙ ሰው ብለን ብዙ ነገር ሆነናል ብላምን። አሁን ግን ለምን መሰላችሁ ኦዲየንስን በጣም ረግጦ ሲያወሩ ምናምን ገባችሁ አይደለ? በፊት ከዛ በኋላ ግን በቃ አንሰማም ነው። አይው ግልጽ አድርጋ ነግራችኋለች። ገባችሁ አይደለ? ማንንም አንሰማም ድሮ ትተናል። አዎ አብርሃምን ሲጀመር ብሏል እኮ ባለፈው ገባችሁ አይደለ? ስለዚህ አለቀ። አይሰሙ ማንንም አይሰሙ። እና ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ። እስቲ አሁን እያያችሁ ሰብስክራይብ አድርጉ። አንድ ሰብስክራይብ ሳታደርጉ እንዳትወጡ እሺ። እና ሰላማችሁ ይብዛልኝ። ባይ ባይ።